ሰላም ደምዛ ከመጓጓት የተነሳ ሰላም እንደምን አምሽታችኋል? ጠፋብኛ ወሬ ከአንድ ሳምንት በላይ አላወራንም። መቸኮል ተስገብግበ እንደምን አምሽታችኋል? ውድ አድማጮቻችን ያው ለአንድ ሳምንት የሚሆን አልነበርን ማለት? አዎ ልክ ሳምንት። እንኳን ደህና መጣ ከናይጄሪያ። እንኳን አንተም ደህና መጣ። አድማጮቻችን ግን እኮ መሳም ነበረብን ጉንጫቸው ላይ ደህና ናቸው ይባል በአንድ ሳምንት ነበር መጀመሪያ ነበረብን። በአንድ ቅርስ ቢሆን አይናፍቁም እንዴ? ሰበብ በምትፈልገው እሺ ተለያዩ የብለህ ግን በጣም ቆየና የሆነ ዳሽ አለበት በመሃሉ ላይ የእንትኑ ነው ምንድን ማለት የዚህ ደግሞ ቀዶ ጥገናው ጉዳይ እሱ ነው የመጣብኝ። ኬዙማ በኋላ ግዛቸው ሲመጣ እንሰማው ለግዛቸው ባነግረው ደስ ይለኛል። ግን የተሻለ አሁን እኮ ልምድ ያለው ካንተ እሱ ነው። የዛሬ ሳምንት አክማል ቢያንስ አፍቶባ ኮርሱም አለ የናይጄሪያ ኮርስ አለ። ያው ወረፋው እንደሚጨናነቅ ግልጽ ነው። ባለፈው ሳምንት ያው እኛ ብዙ አትርፈን ሄድነው አደጋ ነበረ። አይ የሰማሁት እንግዲህ ጥሩ ነገር እንደነበረ ነው እና እንግዲህ ሟች የለም ማለት አይደለም። ግን ለማንኛውም ጄኖሳይድ አይሆንም ላቮሳይድ ደስ የሚለው ነገር በክሊኒካችን ይሞታሉ ሰዎች ለየት የሚያደርገው ይነሳሉ ደግሞ። ወደ ህክምናው እንሂዳ። ዶክተር ግዛቸው የዛሬ ሳምንት ስታከም ነበር። እንዴት ነበር? ሪፖርት አድርግልኝ እስኪ። ምን ያህል ሰው ገደላችሁ? የሞተ የለም። በጣም ደስ የሚለው እናንተ ማይታውቁታላችሁ። ሪፖርቱ የሚያሳየው ያን ነው። በጣም ወዶ ባላለኝ አንድ ልጅ ወልደን ጥሩ የፍቅር ህይወት አለን። ነገር ግን በጓደኝነት ከመቀርበው ሰው ጋር ቀስ በቀስ በፍቅር ወደኩ። በአንድ ጊዜ ሁለት ሰው ማፍቀር ይቻላል ወይ? ከዚህ ችግር ለመውጣትስ ምን ማድረግ አለብኝ? ኤምቲ። ስለዚህ ኤምቲ ላይ ደስ የሚል ነገር አለ። ደስ ከሚለው ነገር ሲጀምር ባሏን በጣም ተወደዋለች። አሁንም ሌላ ሰው ብታፈቅረው ተወደዋለች። ስለዚህ ደሞ ፍቅር ከሌላ ሰው ጋር ድንገት መጥቶ መብረቁ መጥቷታል። ስለዚህ ከዛ መብረቅ እንዴት ልውጣ ነው። ከዚህ እንደ ወንድም ከምትቀርበው ሰው ጋር ስትላመድ ነው ወደ ፍቅር የሄደው። ስለዚህ ዞሮ ሁለት ሰው ማፍቀር አልችልም ካንዱ ጋር እንዴት ነው። ስለዚህ ቀስ እያለች ወደ ፍቅር እንደገባች ሁሉ ቀስ እያለች መውጣት የምትችል ይመስለኛል። ምክንያቱም በኋላ ማርሽ አውጥለው የምትወደው አሁንም ያልጠላችው ባል አላት። ባል ብቻ አይደለም የልጇም አባት ነው። በሰላምም እየኖረች ነው። እዚህ ሰላሟ ላይ ነው ድንገት መብረቁ የመጣው። ስለዚህ ይሄንን መብረቅ ቀስ እያለች እንደገባች ቀስ እያለች በኋላ ማርሽ መውጣት የምትችል ይመስለኛል። እሺ ዶክተር ዮናስ እንዴት ነው ታዲያ? አላብራራውም። መቀራረባቸው ነው ፍቅር የፈጠረው። ስለዚህ ይሄ መቀራረባቸው ትክክል እንዳልሆነ ተረድታለች። በአንድ ጊዜ ሁለት ሰው ማፍቀር እንደማትችል ማለት ነው። ስለዚህ ምርጫዋ ደግሞ መሆን ያለበት የልጇን አባት የመጀመሪያ ጓደኛዋን ነው። ስለዚህ መቀራረብ እንዳለው ሁሉ መራራቅም አለ። ስለዚህ ከዚህ ቀስ እያለች እየተራራቀች ግንኙነቷን ከቻለች ወደ ወንድምነት እንድትለውጥ መሆንም ያለበት እንደዛ ስለሆነ በዛ አርጋ ትቀጥል። አይ እሱም ባየችው ቁጥር ወደዛ ነገር የምትገባ ከሆነ ግን ከዚህ ሰውዬ ጋር ያላትን ግንኙነት እርግፍ አድርጋ በመተው ቀስ እያለች መውጣት ትችላለች። እሺ ተብራርቷል። እኔ ያው መጀመሪያም ተሰርታለች ብዬ ነው የማስበው። ከትዳሯ ውጪ እንደዚህ አይነት ከሌላ ወንድ ጋር ቅርርብ ሊኖራትን ፈጽሞ አይገባም ነበር። ያ የፈጠረችው ቅርርብ ነው ወደ እንደዚህ አይነት ፍቅር ውስጥ እንድትገባ ያደረጋት። እሱ እንዳለ ሆኖ ከባለቤቷ ጋር ያላትም ነገርም ወደዚህ ገፍቷታል ብዬ አስባለሁ። ወይ በቂ ጊዜ አይሰጣትም ማለት ነው፣ ወይም የሆነ ማያግባባቸው ነገር የሆነ ክፍተት ተፈጥሯል ማለት ነው። ልቧን ወደ ሌላ እንዲያሸፍት ያደረገው ማለት ነው። ስለዚህ ከባሏ ጋር የተፈጠረውን ነገር በመጀመሪያ ደረጃ መፍታት ይጠበቅባታል። ወደዛ ያንን መቁረጧ ዝም ብላ መቁረጥም አትችልም ይሄኛው እስካልተፈታ ድረስ ማለት ነው። ግዛቸው እንዳለው መጀመሪያ ያኛውን እስካላመነችበት ያው ፍቅር ሁለት አንድ ጊዜ ፍቅር ሊይዝ ይችላል ብዬ አላስብም። አይሆንም። ፍቅር አንድ ጊዜ ነው ሊኖር የሚችለው። ግን ፍቅር ላይም ሆነ ዝም ብለህ ሰው ደግሞ ሌላ ሰውም ደስ ሊላት የሚችል ይሆናል። እንደዛ ያጋጥማል። ስለዚህ እውነተኛው ፍቅር የት እንዳለ መጀመሪያ ማወቅ አለባት። ሁለቱም ጋር ሊይዛት አይችልም። ስለዚህ የምትወደው ጋር ያው መመለስ አለባት ማለት ነው። ምናልባት ፍቅሩ አልቆ ከሆነ ትዳሯም የማይሆን ከሆነም እሱንም ደግሞ መቋጨት አለባት። የግድ ወደ ባሏ ትመለስ ማለት አይደለም። ግን የማይሆን ብላለች። የምትወደው እርግጠኛ መሆን አለባት። ሁለቱንም እኮ ወዳለች ያለችው ግን ፍቅሯ አይቱ ጋር እንዳለ ማወቅ አለባት መጀመሪያ። ስለዚህ የባሏም የማይሆንም ከሆነ በጥሩ ሁኔታ ከባሏም ጋር ነገሩ መቋጨት አለበት። ስለዚህ የምትወደው ከሆነ ባሏን የዛኛውን ነገር ቆርጣ ወደዚህኛው መመለስ አለባት ብዬ ነው የማስበው። ያው የሷ ውሳኔ ነው። ግን ከዚህ በኋላም ላሉት ነገሮች መስመር ማበጀት አለባት። ለሁሉም ነገር ክፍተቶችን መዝጋት አለባት።
አዎ ሁለታችሁም ያላችሁት ትክክል ነው። ባሏ ላይ የሆነ ክፍተት አለም ትክክል ይመስለኛል። ወደ ሌላ ሰው እንድታይ ያደረጋት እሱ ሊሆን ይችላል። ስለዚህ ከባሏ ጋር መነጋገርም አንዱ መድኃኒት ነው። ምንድነው እንደ ድሮ አይደለም ያለው ሁኔታዎች፣ ጊዜ የማይሰጣት ከሆነ ጊዜ አትሰጠኝም ያለው እንደዚህ የላሉ ነገሮች ካሉ እነዚህ ነገሮች ተፈጥረዋል። ስለዚህ እነዚህ ነገሮች ማስተካከል አለብን ብላ ከባሏ ጋር መነጋገር አለባት፣ የላላው ነገር ለማጥበቅና ልቧ ወደ ሌላ ሰው እንዳይሸፍት እንዲያደርግ ማለት ነው። ሌላ ደግሞ ትልቁ ነገር አንዳንዴ ጊዜያዊ ፍላጎትና ፍቅር የተደበላለቀ ይመስለኛል። ዮኒ እንዳልከው ፍቅር እኔም በአንዴ ሁለት ሰው ማፍቀር ይቻላል ብዬ አላስብም። ከባሏ ጋር በጣም ፍቅር ውስጥ ብትሆን ኖሮ ሌላ ሰው ልታፈቅር አትችልም። በቃ ምንም ልቧም አይኗም እንዳለ ባሏ ጋር ነው የሚሆነው። ስለዚህ ባሏ ጋር የሆነ ችግር ስለተፈጠረው ነው በቃ ለሌላ ሰው ደግሞ ማየት የቻለችው ማለት ነው። ወይም ደግሞ ዝም ብሎ ጊዜያዊ የሆነ ፍላጎት ሊኖራት ይችላል እዛኛው ሰው። ስለዚህ ፍቅር ነው ጊዜያዊ ፍላጎት ነው፣ እሱ መለየት ይኖርባታል። ትልቁ ነገር ግን ምንድነው ትዳር ውስጥ ሲሆን ሰው አንድ ሰው ወይም ጠበቅ ያለ ፍቅር ግንኙነት ውስጥ ሲገባ ወይም ትዳር ውስጥ ሲገባ በቃ ይሄ ውሳኔ ነው፣ ትልቅ ውሳኔ ነው። ጊዜህም፣ አስተሳሰብህም፣ ልብህም፣ ስሜትም ለዛ ሰው መስጠት ማለት ነው። በቃ እንደዛ ኮንትራት ነው። ስለዚህ ሌላ ሰው የምታፈቅር ከሌላ ሰው ጋር ግንኙነት የምታደርግ ከሆነ ከዛ ጋር ያለው ኮንትራት ማፍረስ አለብህ ማለት ነው እና ወንጀልም ነው። ህሊናም በጣም የሚጸጽት ነገር ነው። በህግም ደግሞ ወንጀልም ጭምር ነው። ስለዚህ ባሏ ጋር የተፈጠረው ክፍተት ካለ ከባሏ ጋር ተነጋግረው ቁጭ ብለው ማከም አለባቸው። ያ ሰው ማየት መገናኘት ማቆም አለባት፣ ቅድም እንዳልከው ማለት ነው ግዛቸው። ስለዚህ ከባሏ ጋር መነጋገር፣ ከዛ በኋላ ከዛ ሰው ጋር መራቅ፣ ካልሆነ ከባሏ ጋር የማይመለስ ከሆነ ደግሞ ከባሏ ጋር ያለው ነገር ጨርሳ ማቋረጥና እንደፈለገችው ነፃ ሆና ሌላ ሰው የማፍቀር እድል መፍጠር ለራሷ። ብዙ መድኃኒት ነው የሰጠናት። በኪኒን አለ፣ በሲሮፕ አለ፣ በመርፌ አለ፣ ወደ ቤት ይዛው የምትሄደውም አለ እኮ በስቶም ጉን እንዳያረግ ከልክ በላይ ይጻፍበታል። ያንንም ለውጥ ማይመጣ ከሆነ ይሄኛውን የተባለ ከዚህ በኋላ ደግሞ መደበኛው ሕክምና ይጀመራል። ያው ለውጥም ይዘን የመጣ ነው። የምዕራብ አፍሪካውያንስ የፍቅር ሁኔታ የፍቅር ሕክምና ምን ይመስላል የሚለውንም በነገራችን ላይ ናይጄሪያ ወንድና ሴት ተቃቅፈው ተያይዘው ወይ ሲሳሳሙ ሳላይ ነው የመጣው። ሲጨፍሩ ግን ብዙ አለ። ጭፈራ አለ። ጭፈራ ግን በጣም የሆነ ባህላቸው ደስ የሚል ነው። የሆነ ጨዋነትም ይመስለኛል ይሄ መንገድ ላይ እንደዚህ ነገር ያለ ማድረጋቸው። ዮናስ አንድ ትዊት ያደረገውን ሳይ ነበረ። በደስታ ናይጄሪያኖች ጥናት ሳያስፈልግ ሪሰርች ሳያስፈልግ ደስተኞች ናቸው የሚል ምን አይታችሁ ነው? በጥናትም እኮ የሚያሳየው ከአፍሪካ ቁጥር አንደኛ ህዝብ የናይጄሪያ ነው ተብሏል። ከዚህ በፊትም ተብሎ ነበር። ግን እንደዚሁ ማየት ማረጋገጥም ይቻላል። ዞር ዞር ብለህ ስታናግራቸው እንደዚህ በጣም ደስተኞች ይመስላል። ምንም ጭንቀት የለባቸውም። ይሄ መንገድ ላይ ብስጭት የለም። ትራፊክ ላይ ራሱ ክላክስ ይደራረጋል። አሳልፈኛ ላይ አላሳልፋለ ለፊላል የመነጫነጭ መሰዳደብ፣ ይሄ በመጥፎ አይን መታየት፣ መንገድ ዘግቶበት ገብቶ አጉል ገብቶበት እንደዚህ ያለ በጣም የሚያበሳጨው ዞር ብለው ሳይተያዩ ዝም ብለው ይሄዳሉ። በቃ ምንም ብስጭት የሚባል ነገር አታይም። እሱ ነገር በጣም ማመን የሚከብድ ነበር። እና አነዳዳቸው አይተሃል። በጣም አደገኛ አነዳድ ነው የሚነዱት። ግን ችሎታ አላቸው ሲነዱ። አንድ ሁለት ደግሞ እልህ ውስጥ አይገባቡም። የሆነ አይስገበገቡም። አንዱ አንዱን ጥሎ ለማለፍ አይስገበገቡም። እና በዚህ ይመስለኛል አደጋ አያጋጥምም። አደጋ ብዙ አይደለም ብዙ የለም። አንዳንዴ ያጋጥማል። ሲያጋጥም ደግሞ የከፋ ለሚሆነው ፍጥረታቸው ለጉድ ነው። ከዛ ክላክስ እያደረጉ በቃ መሄድ ነው። ክላክስ የምጠግበው እዛ ነው። ሰርገኛ መስለን የምትሄደው ግን በቃ ምንም ጭንቀት የሌለበት ህዝብ ነው። ወረፋ ላይ ያሉ ታካሚዎቻችን ናይጄሪያን እየጠሏት ነው። በፍቅር ክሊኒክ ሰዓት ናይጄሪያ ስትነሳበት ተዘፈቀ ትምህርቱ ነው ፍቅሩ። ስለዚህ ወደ ክሊኒኩ ለመሄድ አንድ ሙዚቃ ማስታወቂያዎች አሉ። አረ ማስታወቂያ የለም። ስለዚህ በቀጥታ ይግቡ። እሺ የፍቅር ክሊኒክ የፍቅር ክሊኒክ የፍቅር ክሊኒክ ልባችሁስ ምን አለ? የፍቅር ክሊኒክ ልባችሁ ውስጥ ምን አለ? ዶክተር ዮናስ አለው ልብ ውስጥ ምን አለ? መቼም ልብም የለም አንተ። ክሊኒኩ ተከፍቷል። ክሊኒካችን ሲከፈት ደግሞ በቀዶ ጥገና ነው የምንጀምረው። እንደ ሁል ጊዜው ዶክተር ቤቲ ቀዶ ጥገና ውስጥ ገብታለች። ታካሚያችን ያው እንደምታያት ትባላለች። ከ7 ዓመት በፊት ጎዳና ላይ ነበር የምትኖረው። አዲስ አበባ ላይ የምታውቀው ሰው የለም። ይሄ ነው የምትለው ዘመድም አልነበራትም። ከዚህ ላይ አንስተው እናስተምርሻለን፣ እናሳድግሻለን ያሉ ቤተሰቦች ቤታቸው ወስደው በቃላቸው መሰረት እያስተማሩኝ እያሳደጉኝ ይገኛሉ። እኔም እንደ ልጅ ሆኜ ስራ ያገለገልኳቸው አለሁኝ። አሁን ግን
የቤቱ አባወራ በቤቱ ውስጥ ማንንም የማይኖርበትን ሰዓት ይጠብቀው እየመጡ እኔን ለወሲብ ፍጆታ ሊያውሉኝ ነው፣ ይጎነታትሉኛል፣ አንዳንድ ነገር ያደርጉኛል፣ ወደ ዋናው ወሲብ ውስጥ ለመግባት ጥያቄ ያቀርበውልኛል፣ እኔ ፈቃደኛ አልሆንኩም፣ ይሄንን ካላደረግሽ ተመልሰሽ ወደ ጎዳና ትወጫለሽ እያሉኝ ነውና ምን ላድርግ ነው የምትለው ኤም። ዶክተር ቤት የሷ ታሪክ ብቻ አይደለም ይሄ በጣም ብዙ ቤት ውስጥ አፍነው የሚቀሩ ማንሰማቸው ውስጡን ምንሰማቸው ብዙ ታሪኮች አሉ። ስለዚህ የሷ ብቻ ታሪክ አይደለም ብዙዎችን ይነካል እና እየደረሰባት ያለው ነገር መነካካት፣ መጎንተል የመሳሰሉ ነገሮች ናቸው። ሌላው ጥያቄ እየቀረበላት ነው ያለው ከአንድ ባለትዳር ሰው ማለት ነው። ትክክል። ስለዚህ ጥቃት ነው የምትለው አሁን እየደረሰባት ያለው አለዛ ከስራሽ አስወጣሻለሁ እንደዚህ ካላረክሽ የሚል ነገር ነው ማለት ያው ምንም አታቅም በሚል እየደረሰባት ያለው ነገር ያው ምንም አታቅም በሚል ስለሆነ አሁን ሰውየው የሚያደርገው ወይ ደግሞ አባወራው ይሄን ጥቃት እያደረሰባት ያለው ሰው እያላት ወይም ደግሞ እያደረገው ያለው ነገር ምን ያክል ህገ ወጥ እንደሆነ በህግም ሊያስቀጣው እንደሚችል እንደምታውቅና ያንን ማድረግ እንደምትችል ማሳወቅ አለባት ብዬ ነው ማምነው ነኝ። ያንን ፍራቻኮ ከዛ በኋላ አይቀጥልም ያ ሰው ብዬ ነው ማምነው። በጣም ልክ ነው። ይሄ በኋላ ላይ የሚመጣ ታሪክ ነው። አሁን ኤም ጨረስሽ? ያው ለሳቸው መንገር ነው ምለው መጀመሪያ ኤም እሱ እንደ ሁለተኛ የሚጠቀም አማራጭ ነው የሚታየኝ በኔ በኩል። ግን ኤም አሁን ከ7 አመት በፊት ጎዳና ላይ ነበረች። አሁን ከ7 አመት በኋላ ደግሞ ይሄንን ጥያቄ ካላስተናገደች ጎዳና ላይ እንደምትወጣ ነው የሚገልጹላት የቤቱ አባወራ። ግን በአቅምም በጉልበትም በእድሜም በአስተሳሰብም ከፍ ብላለች በአሁኑ ሰዓት። ስለዚህ የግድ ጎዳና ላይ መውጣት የለባትም። እዚህ ቤት ውስጥ ትማራለች፣ ትሰራለች። ከዚህ ቤት ብትወጣ ደግሞ ሌላ ስራ ታገኛለች። ሌላ ቤት ውስጥ በስራነት ተቀጥራ ትኖራለች። እንደ ልጅ እንደ አባት የመታየት ሁኔታ እንጂ የሚቀርባት ተመልሳ ጎዳና የምትወጣበት ሁኔታ አይታየኝም። ምክንያቱም ሕፃን ነበረች፣ አሁን አድጋለች። ለአቅመ ሔዋንም ስለደረሰች ነው የቤቱ አባወራ እንደ አይነት ጥያቄ የሚጠይቋት። ስለዚህ ለአቅመ ሔዋን ከደረሰች ማለት ደግሞ ለአቅመ ስራም ራሷን መቻልም ማስተዳደርም የምትደርስ ይመስለኛል። ስለዚህ ይህንን በመታደርግበት ሁኔታ ስራ መቀጠር ትችላለች። ሰው ቤት ውስጥ ወይ በሞግዚትነት ወይ በቤት ሰራተኛነት እንዲሁም ደግሞ በሌሎች ነገሮች ተቀጥራ መስራት ትችላለች። እንዲህ አይነት ድርጊት እንደደረሰባት ገልጻ ሌሎች የሚያስጠጓት ሰዎች አታጣም። ስለዚህ ጥያቄውን ሳታስተናግድ ከዛ ቤት ብትወጣ ችግር ያለባት አይመስለኝም። ግን ከዛ በፊት አባወራው ይህንን ድርጊታቸውን ካልተው ሚስታቸው ለባለቤታቸው ልነግር እንደሆነ ታስጠንቅቃቸው። ካልሆነም ግን ሌላም ሰው ቢመጣ እኛ አባወራ በሚስታቸው ላይ መባለጋቸውን መማገጣቸውን አይተውምና ነገራቸው ብትሄድ እሷ መስዋዕት ብትሆን ጥሩ ነው የሚለው በኔ በኩል የሚታየኝ ይሄ ነው። እንግዲህ የግላችን ሕክምና ሰጥተናል። በበኩላችን ቀዶ ጥገናው ይሳካ ተሳክቷል። በተሳካ ሁኔታ ታያትም ቀና ስትል ስለዚህ እሷን እናስወጣለን። እሷን አስወጥተን በር ላይ ወደ ተሰለፉት ሰዎች እናመራለን። ሄሎ ጤና ይስጥልን። ማንበል ስምሽን? ኤች እድሜሽስ? አሁን 19 እሺ ቀጥይ ህመምሽን? ሞዴል ሰው ነበረ እና ጓደኛዬ ትወደዋለች ማለት ነው። እሺ እና ማለት እኔ ነኝ ያስተዋወቅኳት አንድ ላይ ቤቱ ምናምን እንሄድ ነበረ። እኔ በማላውቀው መንገድ ይገናኛሉ ሁለት። እሺ ከዛ በኋላ ሰው ምናምን ነገር ሲነግረኝ እሷን አኮረፍኳት ሳልነግራት። እሺ ከዛ ያንን ነገር እሷ ትሰማና እኔን እየደወለች መረበሽ ምናምን ተጀመረች። ከዛ ነገር እርግጠኛ ስሆን እሱ ጋር እንዳደረች ምናምን ነገር እንደተገናኙ ከዛም ጓደኛዬን ጠየቅኩት ትክክለኛውን ነገር እንዲነግረኝ ማለት ነው። እሺ እና እውነቱን ነገረኝ እሱ ማለት ነው አብረው እንዳደሩ ምናምን። እሺ እኔ ግን ማለት ይሄንንም ሰምቼ መውጣት አልቻልኩም። እሺ ያንቺ የፍቅር ጓደኛዬን ተዋወቃት ብለሽ አስተዋወቅሽው። ከዛ አንቺ ጋር የፍቅር ግንኙነቱን ሳያቆም በድብቅ ከሷ ጋር ሌላ የፍቅር ግንኙነት ጀመረ ነው የምትይው? እና ማለት እንደዛም ሆኖ የማይፈልጋት ምናምን ይነግረኛልና እንደምታስቸግረው እየደወለች እሷስ በፊት ማለት ነው። እሺ ይሄ ነገር ስነግረውና ደግሞ የሆነ ሰዓት ላይ እሷ ተናደደችና ደውላ የሆነ ያንቺን ዕቃ እሱ ጋር ይወጥ ምናምን በላ በቃ አበሸቀችኝ ታውቃለህ። ከዛ እኔ በቃ እርግጠኛ ሆኜ አብራችሁ አድራችኋል ብዬ ጠየቅኩት። ያኔ እሱ እውነቱን ነገረኝ። ምን አለሽ? አብረው እንዳደሩ ምናምን ነገረኝ፣ ትክክለኛውን ነገር ማለት ነው። እና ይቅርታ እንዳደረገለት ምናምን። ስለዚህ
እና ግን ያንኑ ለማለት ስለምወደው እንደገና የመጀመሪያ ጓደኛዬ ነው እና 12ኛ ክፍል ተማሪ ነኝና የሆነ የተሻለ ነገር እንዳለ ግምት ውስጥ ስለማልከት ስለሚያውቅ ይቅርታ አድርጌለት አብሬ ሆኜ ማለት ነው። ከዛ በኋላ ግን አሁንም ድረስ እንደሚደዋወሉ ስልኩ ላይ ሜሴጅ ምናምን አያለሁኝ። ስለዚህ አንቺ ግን እስካሁን ድረስ መጥላት አልቻልሽም ማለት ነው ወይ ደግሞ እሱን መተው አልቻልሽም? መጀመሪያ ግን ትክክለኛ ስሜትሽን መረዳት አለብሽ። አንቺ አሁን እንደዚህ እየዋሸሽ እንደሆነ ወይም ደግሞ ከሌላ ሴት ጋር ሌላ ግንኙነት እንዳለው ካወቅሽ በኋላ ፍቅር ነው በትክክል ልብሽ ውስጥ የቀረው ወይስ እልህ ነው የሚለው ነገር ምናልባት ጓደኛሽ ናት የወሰደችው ከያንቺን ፍቅረኛ ማለት ነው። ከጓደኛሽ ጋር እየተፎካከርሽ ነው ያለሽው ወይስ አሁንም ታፈቅሪው ያለሽ የሚለው ነገር ማወቅ አለብሽ። ምክንያቱም የምታፈቅሪው ጓደኛሽ ከሆነ ሲዋሽሽ ወይ ደግሞ ያው ከሌላ ሴት ጋር ሌላ ነገር ውስጥ እንደገባ ካወቅሽ የሚሰማሽ ነገር ይኖራል ወይ ደግሞ ለራስሽ የምትሰጪው ነገር ይኖራል፣ ለራስሽ የምትሰጪው ክብር ያ ነገር አይሰማሽም? እሺ ይቅርታ አረግሽለት። አሁን እኮ ከሱ ጋር ያለኝን ነገር ማቆም የፈለኩት በሷ ምክንያት ሳይሆን ማለት በቃ እሷ እንትን አሁንም ስላላቆመ ነው። ያንን ነገር ማቆ ይቅርታ አድርጌለት ከሱ ጋር መሆን ፈልጌያለሁ። አሁንም አላቆመም። ስለዚህ አሁንም ሳያቆም አብረሽው ይቅርታ እያረግሽ ብትቀጥይ ለራስሽ ህይወት ማሰብ የለብሽም ወይ ነው? አንቺ ለሱ ከራስሽ ህይወት የበለጠ ጓደኛዬ ስለሆነችም በቃ ውስጤ ማለት በጣም ተረብሿል። ይኸውልሽ አሁን ማሰብ ያለብሽ ከራስሽ ነፍስ በላይ የሌላ ሰው ነፍስ ይወደዳል እንዴ? ለራስሽ ነው አይደል አስቀድመሽ ማሰብ ያለብሽ። ስለዚህ ያው ለራስሽ አስቢ አስቀድመሽ፣ ከዛ በኋላ ነው ሌላው ነገር የሚመጣው። ራስሽን መውደድ ራስሽን መጠበቅ አለብሽ። እንደ ሴት እንደ ወጣት በጣም ብዙ አማራጮች አሉሽ። እንግዲህ አንድ ወንድ ብቻ አይደለም እሱ ያለው እና ከሱ አካባቢ ወጣ ብለሽ ብታስቢ በኋላ ወደ ኋላ ዞርሽ ስታዩ ምን ሆኜ ነው ታያለሽ። ይሄን ነገር ይቅርታ አድርገሽ አሁንም እያለቀሽ አብረሽ ስትኖሪና ከዚህ አካባቢ ራስሽን ወጣ አድርገሽ አስቢው። በጣም ብዙ አማራጮች አሉሽ፣ ገና ወጣት ነሽ የሚለውን ነገር አስቢ። እሺ ቁጭ ብለሽ ከቻልሽ ግን የሚቆርጥልሽ ከሆነ አንቺ ትምህርትሽ ላይ አተኩሪ። አሁን ዶክተር ቤቲም እንዳለችው ሌሎች አማራጮችን መያዝ ትችያለሽ። ይሄ ሰው በጣም ማይሆን ጓደኝነታችሁን ነው ያሻከረው። የሁለታችሁን በጣም ምትወጃት ጓደኛም ጋር ነው ያራራቀሽ። ባንቺ ላይ ከሷ ጋር ነው ሌላ የፍቅር ግንኙነት የጀመረው። እንደገና ተጸጽቶ አጥፍቻለሁ ብሎ እሺ ብለሽ ይቅርታ ካረክሽለት በኋላ ተመልሶ እዛው ስህተት ውስጥ ገብቷል። ስለዚህ ከዚህ የሚማር ሰው አይደለም ማለት ነው። ከስህተቱ ከማይማር ሰው ጋር ደግሞ አንቺ ምን ታረጊያለሽ? አብራችሁ ነው የምትማሩት? ትምህርት ቤት ሁሌ ታይዋለሽ? ተማሪ አይደለም እሱ ሰራተኛ ነው። ስለዚህ አሁን ከሱ ራስሽን አርቀሽ ራስሽን ማረጋጋት ነው ያለብሽ በዚህ ሰዓት። ሌላ በጣም በምትወጃቸው በሚያዝናኑት ነገሮች ላይ ትኩረት አድርገሽ ራስሽን ማረጋጋትና ከዛ በኋላ ደግሞ ራስሽን ታይዋለሽ ምን ደረጃ ላይ እንደደረሽ። አሁን ግን ሙሉ በሙሉ ሀሳብሽን እዛ ውስጥ እልህ ውስጥ ከተሽ ካለሽ ልትወጪበት አትችይም ያንን ስሜት። ይሄንን ያልንሽን ነገር ይሄና እንግዲህ የስልክ መልእክቶቹን ከማን ላይ ነበር የምታየው? ከሱ ላይ እሷ ምትልክለት ነው ማየውና አሁንም ድረስ ከኔ ጋር ማቆም አልፈለገችም ነው የሚለኝ እሱ ማለት ነው። አሁን አያሳይሽ ማየት እንደማትፈልጊ ንገሪው። ካሁን በኋላም ከሷ ጋር መቀጠል ትችላለህ በይው። አይ ግድ የለም እሷ ናት የምታስቸግረው፣ እሷም ማስቸገሯን ካቆመች ከሱ ጋር ደውለሽ አናግሪያት ብሎኝ በሱ ስልክ አናግሪያታለሁ ደውዬ። አይ ሶስታችሁም አንድ ላይ ቁጭ ብላችሁ ነው መነጋገር ያለባችሁ፣ በስልክ አይሆንም። ወደዛ አይነት አማራጭ በምትገቢ ከሆነ ሶስታችሁም ቁጭ ብላችሁ በተፈጠረው ነገር ዙሪያ ተወያይታችሁ ይቅርታ አድርጌለት መቀጠል ነው የምፈልገው ካልሽ ከዛ በኋላ ተማምናችሁ መቀጠል ትችላላችሁ። እሺ እሺ ሄሎ ዱዳ ሆነ ገብቶ ፍልፊት ያይናል ግን እንዴት ይናገር አንቺ ነው መሰለኝ። የፍቅር ክሊኒኩም ተከፍቶ በዚህ መልኩ ተጠናቋል። ግዛቸው ሸቱ፣ ኤፍሬም ኤርሚያስ እንዲሁም ቤቲ አብረናችሁ ነበርን። አብራችሁ ስለነበራችሁ እናመሰግናለን። ከቴክኒሻናችን ሀሊማ ጋር በመሆን ተናደሩ። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!